ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን የባርሴሎና ጉዳይ ደግሞ እንመልከት። የላፖርታን ጉዳይ እናንሳ። እኒህ ሰው እንግዲህ በድጋሚ ባርሴሎናን ለመምራት የሚያስችላቸውን ድምጽ ትናንትና ማግኘታቸው ተረጋግጧል። ይህንንም ጉዳይ እንመልከት። አትላንትና ስቴዲየም ውስጥ በጣም ብዙ ተመልካች እንዲኖር ከሆነባቸው ምክንያቶች አንደኛው የባርሴሎና ፕሬዝዳንታዊ ምርጫ የተደረገበት ነው። በእርግጥ በቮተር ተርናውት ደረጃ ለባርሴሎና ድምጽ መስጠት ከሚችሉት ሰዎች መካከል 42% ብቻ ናቸው ድምጽ የሰጡት። ኤሊጂብል ከሆኑት ወይም ድምጽ ለመስጠት የሚያስችል አባልነት ካላቸው ሰዎች መካከል ይሄ ከ1997 በኋላ አነስተኛው ነው። ግን የሚነግረን አንድ ነገር አለ። ማን አሸናፊ እንደሚሆን ከምርጫው በፊት ግልጽ ነበር። ላፖርታ እንደሚያሸንፉ ግልጽ ነበር። ላፖርታ ራሳቸው የፕሬዝደንትነቱን የምርጫ ጊዜ በዚህ ጊዜ መጥራታቸው የሚነግርሽ አንደኛው ነገር፣ አንዳንድ ሰዎች ምርጫ ይጠራል ስናፕ ኢሌክሽን የሚባል። ለምሳሌ ምርጫው የሚደረገው ሰኔ ከሆነ አንቺ አሁን ባለሽ ሁኔታ ሰዎች በሚሰጡሽ አስተያየት በስራ የስኬት ምክንያት ማሸነፊያ አይቀርም የሚል መተማመን ሲኖርሽ ስናፕ ኢሌክሽን ትጠሪያለሽ፣ ወይም የምርጫው ጊዜ ከሚደረግበት አስቀድመሽ ምርጫ ትጠሪያለሽ። ላፖርታ ያደረጉት እሱን የበለጠ ሰፊ ማንዴት በመፈለጋቸው ምክንያት ለ5 ዓመት የሚያቆይ ማንዴት በመፈለጋቸው ምክንያት ባርሴሎና አሁን አልነበረ ምርጫው ማድረግ የነበረበት፣ ወራትን ቀድሞ ነው ያደረጉት። ያንን ለማድረግ ከፕሬዝደንትነታቸው ለጊዜው መልቀቅ ነበረባቸው። አንድ ሰው ፕሬዝደንት ሆኖ ፕሬዝደንታዊ ምርጫ ላይ መወዳደር አይችልም ለጊዜው ባርሴሎና። እና ጃንዋሪ 22 ላይ በቃ ማርች 15 ላይ ምርጫ እናደርጋለን አሉ ሰውዬው። 6 ወራት 5 ወራት ቀድመው ነው ይህንን ያደረጉት። እና ካምፔኑ በጣም አጭር ነበር። የባርሴሎና ፕሬዝዳንታዊ ምርጫ የሆነ ትንሽ ሀገር ምርጫ ነው የሚመስለው። የምርጫ ዘመቻው ምናምን ሁሉ የሚገባው ቃል ሁሉ ወንዝ አስገባለሁና የሚል እጩ አንዳንድ ሀገራት ላይ እንደዛ ብሎ የማይሆን ነገር ቃል ገብቶ እንደሚታጨው ማለት ነው። እና ይሄኛው ግን በጣም አጭር ካምፔን ነበር እና መጨረሻ ላይ ሰውየው አሸንፈዋል። በጣም ከፍተኛ ድምጽ አግኝተው ያሸነፉት ከ60% በላይ ላንድ ስላይድ የሚባለው ለዚህ ነው። ግን ይጠበቅ ነበር ይህንን እንደሚያደርጉ፣ ፕሬዝደንቱም ይጠብቁ ነበር ይህንን እንደሚያደርጉ። እንዲያውም መጀመሪያ ከመጨረሻ አካባቢ የነበረው ፍርሃት ቻቪያንን አስተያየት መስጠቱ ነው። የሜሲ ኮንትራት የተስተጓጎለው በላፖርታ ምክንያት ነው ብሎ እሳቸው ላይ ደፈደፈውና ፍርሃት ነበር ምናልባት ሜሲ የሆነ ነገር የሚናገር ከሆነ እንደዚህ ተብሎ። ግን ሰውየው ኃይለኛ ክሬዲት አላቸው። ባርሴሎና በጣም ጥሩ የሜዳ ውስጥ ፐርፎርማንስ እያሳየ ያለበት ጊዜ ነው። የፋይናንስ ሁኔታው ችግር ውስጥ ያለ ቢሆንም አንደኛ የላሊጋው መሪ ነው፣ ሁለተኛ ቻምፒየንስ ሊግ ውስጥ አለበት። የመልሱን ጨዋታ አሸንፎ ለማለፍ የተሻለ ግምት በሚያሰጥ የመጀመሪያ ጨዋታ ውጤት ላይ ነው ያለው። ፐርፎርማንሱ ችግር ቢኖርበት እንኳ ግን ለምሳሌ ከአንድ ውድድር ውጭ ሆኖ አይደለም በኮፓ ዴል ሬይ፣ ግን ስቴዲየም ውስጥ የነበረው የባርሴሎና ደጋፊዎች ምላሽ ከውድድር ውጭ ሆኖ ግን እንዳሸነፈ ቡድን ደጋፊ ሁሉ ቆሞ አድንቆ የሸኘው ቡድን ነው የነበረው። እዚህ ላይ ደግሞ በድጋሚ በሱፐር ካፕ ሪያል ማድሪድን አሸንፈዋል። አምና ትሬብል ለማሳካት በጣም ጥሩ ሁኔታ ላይ ነበሩ። ከአመታት በኋላ ብዙ ጎል የሚያስቆጠር ኤክሳይቲንግ እግር ኳስ የሚጫወት ቡድን ሃንዚ ፍሊክ ሰርተዋል። ግን ሌላ አንድ ትልቅ አድቫንቴጅ ምን መሰለሽ፣ አሁን ምርጫው የሚደረገው ማርች ነው አይደለም። ማርች ላይ የምታደርጊው ዝውውር የለም እና ቪክቶር ፎርድ መጨረሻ አካባቢ ሃላንድን አሉና የሃላንድ ወኪል ወዴትም አይሄድም አለች እኮ ብለው ወዲያው መጥቷቸው እዛ ጋር ግን ሃላንድ አሉ እሳቸው ቪክቶር ፎርድ። አሁን የዝውውር ጊዜ ባለመሆኑ ምክንያት ዝውውሮችን ቃል መግባት አይችልም እጩ። ይሄን ለምን አልኩ መሰለሽ 2003 ላይ ሲመረጡ ታስታውሻለሽ? የሆነ ተጫዋች አመጣለሁ ብሎ ቃል ገብተው ዴቪድ ቤካምን አመጣለሁ ብሎ ነበር ቃል የገቡት ከማንቸስተር ዩናይትድ። ከማንቸስተር ዩናይትድም ጋር ተስማምተው ነበር። ቤካም በኋላ ቃለ ምልልሱ ላይ ሲናገር ማንቸስተር ዩናይትድ ደውሎ ለባርሴሎና ልንሸጥህ ነው አሉኝ አለ። እኔ መልቀቅ አልፈልግም፣ ግን ምለቅም ከሆነ ወደ ሪያል ማድሪድ ብቻ ነው የሚሄደው። ስለዚህ ወደ ባርሴሎና አልሄድም አለ። በምንም ገንዘብ ብትስማሙ አልሄድም። ስለዚህ ተጫዋቹን አስገድደሽ በጆን እያጠቅልለሽ ምናምን አትልኪው መቼስ እና አልሄድም። ወደ ሪያል ማድሪድ ነው በተመሳሳይ ክረምት ሄደው። ግን የተመረጡበት ምክንያት ያኔ በጣም ፖፑላር ነበር ዴቪድ ቤካምን አመጣለሁ ብለው ነው።
ስለዚህ የሆነን ተጫዋች አስፈርማለሁ ብለው ነው ያኔ የተመረጡት። ሁለተኛው የምርጫ ዘመቻቸው ላይ ደግሞ በ2021 ሲመረጡ ደግሞ 2006 ላይ አንኮንቴስትድ ነበር፣ ማንም ተፎካካሪ አልነበራቸውም። ስለዚህ ያለ ተፎካካሪ ነው ያሸነፉት፣ ሁለተኛው የምርጫ ዘመናቸው ማለት ነው። 2021 ላይ ግን የሊዮኔል ሜሲን ኮንትራት አራዝማለሁ ብለው ነበር ቃል የገቡት። ያው አልተሳካም፣ የቤካም ዝውውር አልተሳካም፣ የሊዮኔል ሜሲም ኮንትራት አልተሳካም። ነገር ግን በዛ ምክንያት ነው ፕሬዚደንት የሆኑት። አሁን እንደዛ ቃል መግባት አይቻልም። ለምን? የዝውውር ጊዜ አይደለም፣ ወይም በመደበኝነት ባርሴሎና ፕሬዚደንታዊ ምርጫውን ከሚያደርግበት ጊዜ ቀደም ብሎ፣ ያኔ ምርጫው ሲደረግ ክረምት ላይ ነው የሚደረገው። ስለዚህ የዝውውር ጊዜ ነው። ግን የሃንዚ ፍሊክ ስራ ከላማሲያ በቅርብ ጊዜ ብቅ ያሉ ተጫዋቾች የዴኮ የስፖርት አቅጣጫ በሙሉ ብዙ ክሬዲት እንዲሰጣቸው አድርጓል። በተለይ ደግሞ ቅድም እንዳነሳሁት ፎርት ዝውውርን በተመለከተ ቃል መግባት አይችሉም እና ያም ትልቅ አድቫንቴጅ ነበር። ቡድኑ ዋንጫዎች እያሸነፈ ነው። የሚጫወትበት የሃንዚ ፍሊክ ስታይል በባርሴሎና ደጋፊዎች በጣም ይወደዳል። ግን በቀደም ቻቪ ላፖርታንን፣ አሌሃንድሮ ኤቼቫሪያ የሚባሉ በባርሴሎና ይፋዊ ሚናቸው ምን እንደሆነ የማይታወቅ ግን እኔ ከባርሳ እንድባረር ፕሬዚደንቱ ላይ ተጽዕኖ ያደረገው ሊዮኔል ሜሲ እንዲለቅ ያደረገው ይሄ አሌሃንድሮ ኤቼቫሪያ የሚባል የፍራንኮ ፋውንዴሽን ሰው የነበረ ለካታሉኛ ኢንዲፔንደንስ ግድ የሌለው ሰው ነው የሚል አስተያየት ሰጠና እቺን ደግሞ ተጠቀሙባት። ላፖርታ ራሳቸው ቅር እንዳለው ሲሰናበት የመካድ ስሜት እንደተሰማው አውቃለሁ። ግን በሱ ተመሳሳይ ስብስብ እኮ ነው ፍሊክ ምንም ተጫዋች ሳይጨመርለት እንዲህ አይነት ፉትቦል እንድንጫወት እነዚህን ዋንጫዎች እንድናሸንፍ ያደረገን። ስለዚህ ፍሊክ ቡድን እንዲያውም ስለ ቻቪ የሚነግረን አንድ ነገር አለ። እንደ አሰልጣኝ ኮምፒተንት እንዳልሆነ የሚናገር ነው። ቻቪያችን የሜሲን ካርድ መምዘዝ ከፎርት ጋር ጓደኛ ነው። 2021 ላይ ፕሬዚደንታዊ ምርጫ ባደረጉበት ጊዜ አንዱ የምርጫ ዘመቻቸው ነጥብ የነበረው ቻቪን ከአልሳድ አምጥቼ ዋና አሰልጣኝ ያደርገዋለሁ የሚል ነው። ቻቪ በባርሴሎና በጣም ይወደድ ስለነበር፣ በደጋፊዎቹ በጣም ይወደድ ስለነበር ያቺን ካርድ ነበር የተጠቀሙት። ስለዚህ በጣም ይግባባሉ። ግን ይሄም አልሰራም። ላንቫንጋርዲያ ቃለ ምልልሱ ማለት ነው የቻቪ ቃለ ምልልስ እንግዲህ አከራካሪ የነበረው የአሌሃንድሮ ኤቼቫሬ የእህታቸው ባለቤት የነበሩ ናቸው እስኪፋቱ ድረስ በቃ በጣም የቅርብ ሰው ናቸው። ግን የመጨረሻ ላይ ያደረጉት እኔ እኮ የባርሴሎና ደሞዝ ከባርሴሎና ማገኘው ሳንቲም የለም፣ ምክንያቱም አሁንም ጠበቃ ነኝ አሉ። ጠበቃ ናቸው እንደምታውቂው ላፖርታ። ከቢሮ የ5 ደቂቃ ወክ አድርጌ ነው ከዛ በኋላ እንደገና ባርሴሎናን ሰርቭ ማድረገው፣ ከባርሴሎና ማገኘው ኢኮኖሚ ጥቅም የለም ብለው እሷንም ተጠቅመው ነበር። ግን አይ ቲንክ እኔ ሳቅ የባርሴሎናን የቅርብ ዘመን ታሪክ የቀየሩት እሳቸው ናቸው። እሳቸው ባርሴሎናን ሲረከቡ ባርሴሎና በሁለት ትልልቅ ተቋማዊ ቀውሶች ውስጥ ነበር። አንደኛው ከፊጎ መልቀቅ በኋላ የፊጎ መልቀቅ ራሱ ያደረሰው ስሜታዊ ጉዳት አለ እና ጋስፓርት አልተሳካላቸው። ጋስፓርት ደግሞ የተመረጡ ጊዜ ነው ፍሎረንቲኖ ፔሬዝም የተመረጡት። በተመሳሳይ ጊዜ ነው ሪያል ማድሪድ ውስጥም ባርሴሎና ውስጥም ፕሬዚደንታዊ ምርጫ የተደረገው። ፔሬዝ ወሰዱት ፊጎን። ከዛ ማገገም አልቻሉም። ትዝ ይለኛል ከፕሬዚደንትነታቸው ሲነሱ የኢቲቪ ዜና ምናምን ሲታይ ያን ጊዜ ፉትቦል ሙንዲያልም ላይ ምናምን ሲታይ እንደዚህ ነጭ መሀረብ ደጋፊው በሙሉ እያወጣ ጋስፓርት መጨረሻ ላይ ስብር ብለው ነው ከፕሬዚደንትነታቸው የለቀቁት። ግን ፊጎ እሳቸው የተመረጡ እለት ነው ለሪያል ማድሪድ የፈረመው እና ከዛ ሪከቨር ማድረግ አስቸጋሪ ነበር። ግን የፊጎን ቦታ ኮምፐንሴት ለማድረግ በቀደም እንዳነሳሁት ሳምሶናይት የሚያፈስ ሳምሶናይት ይዞ ወደ አደባባይ እንደወጣ ሰዎች እንደዘረፉት አይነት ገንዘቡን መያዝ እንደማይችል ሰው ነው የሆኑት። ማአት ገንዘብ አወጡ። ከዛ ባርሴሎና ኃይለኛ የፋይናንስ ችግርም የስፖርት ቀውስ ውስጥም ገባ። 6 ዓመት ምንም ዋንጫ አላሸነፈም ባርሴሎና። በዛ ጊዜ ለባርሴሎና ብዙ ነው 6 ዓመት ምንም ዋንጫ ለማሸነፍ እና ላፖርታ መጡ። የመጀመሪያ ቅጥራቸው ሰራ ራያካርድ፣ ሁለተኛ ቅጥራቸው ሰራ ጓርዲዮላ፣ አሁን ደግሞ የቅርብ ጊዜ ቅጥራቸው ፍሊክ፣ ሶስቱም ሰርተዋል። በዚህ ምክንያት ትልቅ ክሬዲት አሏቸው። ያኔ ክራይፍ ያማክራቸው ነበር። አሁን ክራይፍ የለም። ግን ውሳኔ ሲወስኑ ምን ይላሉ? ክራይፍ ቢኖር ኖሮ ምን ሊመክረኝ ይችል ነበር እያልኩ እያሰብኩ ነው ውሳኔዎችን ወስነው ብለዋል። ክራይፍ ሌላኛው ክራይፍን አምጥተውትም ነበር። ዮርዲ ክራይፍም የእሳቸው ዳይሬክተር ነበር ለነገሩ። እና አሁን ባለው ሪከርዳቸው ምክንያት እኔ የቪክቶር ፎርት ወደ እጩነት መግባት ጭምር ነው አስገራሚ ነበሩ። ሰውየው የተሳካላቸው ናቸው። ግን አንተ ከላፕቶፕ ጀርባ ተደብቀ እኔ ሰውየው ዱባይ ውስጥ በነበሩበት ጊዜ ምናምን ብዙ ከላፕቶፕ ጋር የተገናኙ ስራዎች ይሰሩ ነበር። ግን ሲያላ ፉቱር የሚለው ወይም ለወደፊቱ እሺ የሚለው ቅስቀሳ አልሰራም። የሚጠበቅ ነበር። በተለይ ላሚን ያማል ትራንስፎርሜሽን የፍሊክ ቡድን አጫወት። ግን ደግሞ ሰውየው ስማርት ናቸው። ለምሳሌ ከዚህ በፊት አብረው ተጣጠሙ አይሰሩም ከሚባሉ ሌሎች ባላጋሮች ጋር አብረው መስራት ጀመሩ። ለምሳሌ አሁን በሃቪየር ቴባስና በላሊጋው ፕሬዚደንትና በእሳቸው መካከል በሱፐር ሊግ ምክንያት ቅሬታ ውስጥ ገብተው ከነበሩት
የፓሪስ ሳን ዠርማው ፕሬዚደንት ናስር አልኸላይፊ እና ከዩኤፋው ፕሬዚደንት ከአሌክሳንደር ቼፌሪን ጋር ያላቸው ግንኙነት በጣም ጥሩ ነው። አንዳንዴ ደግሞ የባርሴሎና እሴትም ጭምር ኮምፕሮማይዝ አድርገዋል። ለምሳሌ እንዴት ከኮንጎ መንግስት ጋር አብሮ ይሰራሉ። ብዙ የሰብአዊ ጥፋት የሚፈጸምበት ባርሴሎና እኮ ከዩኒሴፍ ጋር ነበር የሚሰራው። ባርሴሎና መለያ የስፖንሰርሺፕ መለያ አይለጥፍም ነበር እንደምታውቂው፣ ላው ላይ የንግድ መለያ አይለጥፍም ነበር። ከእንደዚህ አይነት ቻሪተብል ከሆኑ ኦርጋናይዜሽኖች ጋር የሚሰራ መንግስት እንዴት ከኮንጎ ጋር ይሰራል ይባላል። ግን በአንድ በኩል ሰውየው ፕራግማቲክ መሆናቸውንም የሚያሳይ ነው እና መጨረሻ ላይ ያሸንፈዋል። ትልቅ ርዕስ ነበር፣ ግን ይገመት ነበር የላፖርታ ማሸነፍ ሆኗል። ውድ ጊዜውን ለመቆጠብና ህይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።